እንደዚሁ ሰልፍ ተጀምሯል። ይህንን ጨምሮ የግንባር ላይ የሚገኙ ዋና ዋና የፋኖ መሪዎች ጥሪዎችን አስተላልፈዋል። ሰልፉን በተመለከተ አጫጭር መልእክቶችንና ጥሪዎችን አስተላልፈዋል። ከነዚህ መካከል ባጭሩ መልእክቶችን ወደ እናንተ አደርሳለሁ። ይህንን ጨምሮ እንደዚሁም ደግሞ በኦሮሚያ ክልል በተለያዩ አካባቢዎች የቀጠሉ ግፍና ሰቆቃዎችን በተመለከተ ጀዋር መሐመድ በተደራጀ መንገድ ማጋለጥ መጀመራቸው ይታወቃል። ለምሳሌ የቡድን 120 ግፍና ሰቆቃን እንዲሁም ደግሞ የስርዓቱ ሰዎች ዝርፊያና ኢሰብአዊ እንግልት በሚሊሻዎች የሚፈጸሙ ግፍና ሰቆቃዎችን በተመለከተ በቪዲዮ ጭምር የታገዙ ማስረጃዎችን እያጋለጡ ይገኛሉ። ይህንን ተከትሎ በተለያዩ አካባቢዎች ህዝባዊ ቁጣዎች ተቀስቅሰዋል። እንደዚሁም ደግሞ በዩኒቨርሲቲዎች ተማሪዎች ለተቃውሞ አደባባይ ወጥተዋል። ይህንንም በዚህ ሰዓት ከያዝኳቸው መረጃዎች መካከል የምትሰሙት ይሆናል። እንዲሁም ደግሞ ባለፉት 6 ዓመታት በተለያዩ ግንባሮች በጦርነት ዋጋ የከፈሉ ወታደሮች በተመለሱባቸው ከተሞች አካባቢ እንደዚሁ የከተማ መኖሪያና ዘላቂ ማቋቋሚያ ይሰጣቸዋል ቢባልም በብልጽግና የከተማ መኖሪያ ቦታቸው ቃል የተገባላቸው ባለመሰጠቱ ወታደሮች አደባባይ ወጥተዋል ለተቃውሞ። ይህንን ጨምሮ እንግዲህ የተለያየ ማህበረሰብ ክፍሎች ከፍተኛ ህዝባዊ ቁጣ እያሰሙ ነው የሚገኘው። ይሄ በተለይ በኦሮሚያ ክልል ያለው አጠቃላይ ሁኔታ እነ ጀዋር መሐመድ በተደራጀ መንገድ እያጋለጡት ያለው ያገዛዙ ገመና ህዝብን ወደ አደባባይ ወደ ቁጣ መልሶታል። በተለይ እንግዲህ እንዲህ አይነት ስልታዊ የሆኑ መረጃዎችን በማጋለጥ በማህበራዊ ሚዲያ ተጽዕኖ መፍጠር ከአሁን በፊት በ2008፣ 2009፣ 2010 በነበረው ህዝባዊ ተቃውሞ ፊታውራሪ ከነበሩት መካከል በኦሮሚያ ክልል ጀዋር መሐመድ ይጠቀሳል። አሁንም እንደገና ስርዓቱ አስከፊ ወንጀሎችን እያጋለጠ ይገኛል። ጀዋር እንደወትሮው የሚያጋራቸው መረጃዎች ማህበራዊ ገጽ ላይ አልቀሩም። ብልጽግናዎችን ከፍተኛ ድንጋጤ ውስጥ ከተዋል። በተለያዩ አካባቢዎች ይህንን ጥሪ የሰሙ ለተቃውሞ አደባባይ ወጥተዋል። ይሄ በተለይ በኦሮሞ ብልጽግና ከፍተኛ መደናገጥ ፈጥሯል። ባለፈው እንግዲህ በተያዘው ሳምንት በአዲስ አበባ በኢሊሊ ሆቴል ከዚህና ተዛማጅ ጉዳዮች ጋር በተያያዘ ስብሰባ ይቀመጣሉ መባሉ ይታወቃል። እዚህን ጨምሮ የተለያዩ መረጃዎችን ይዣለሁ። ወደ መቀሌ የሚወስድን መረጃ አለ። መቀሌ ያለው አጠቃላይ ፖለቲካዊ፣ ወታደራዊ ሽኩቻና እንዲሁም ደግሞ የስልጣን መፈንቅለ መንግስት የተመለከቱ ጉዳዮች አሉ። ይሄ የዓለም አቀፍ ማህበረሰቡን ትኩረት እንደገና ስቧል። ከደቡብ አፍሪካ የፕሪቶሪያ ሰላም ስምምነት በኋላ ከዓለም ዲፕሎማሲና ፖለቲካ ትኩረት ወጥቶ የነበረው የትግራይ ፖለቲካ አሁን ተመልሶ ዓለም አቀፍ ትኩረት ማግኘት ጀምሯል። ከዚህ ጋር በተያያዘ ጌታቸው ረዳ በአዲስ አበባ ለተለያዩ ዲፕሎማቶች እና ለዓለም አቀፍ ማህበረሰብ እየሰጡ ያለው ማብራሪያ አለ በአካልና በስልክ። ይህንን ጨምሮ የአውሮፓ ህብረት፣ የአፍሪካ ህብረትና የአሜሪካ ኤምባሲ በተለያዩ ጉዳይ ሁኔታውን እየተከታተሉ ነው የሚገኙት። ይህንን ጨምሮ ጉዳዩ ወደየት ያመራል የሚለው ጋር በተያያዘ እንዲሁም ደግሞ ሌሎች ወታደራዊ መረጃዎች አሉ። ከአዲስ አበባ ወደ መቀሌ ያሉ ወታደራዊ እንቅስቃሴዎችና ስምሪቶች መኖራቸውንም መረጃዎች ያሳያሉ። እነዚህንም በዚህ ሰዓት ከያዝኳቸው መረጃዎች መካከል አደርሳችኋለሁ። በተለያዩ አካባቢዎች እንደዚሁ በአማራ ክልል ያሉ እንቅስቃሴዎችን በተመለከተም ወደ መርሳና ውርጌሳ አካባቢ የሚወስዱ መረጃዎች አሉ። እነሱንም ትከታተላላችሁ። አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል እንደዚሁ ወደ ምስራቅ አፍሪካ ያለ የጦር መሳሪያ ዝውውሮችን በተመለከተ አጫጭር መረጃዎችን አደርሳችኋለሁ። መካከለኛው ምስራቅም የተወሰኑ ነጥቦችን መካከለኛው ምስራቅ ተመልሶ ወደ ሁለተኛ ዙር ጦርነት ሊገባ ነው። አሜሪካ ከፍተኛ የሆነ የጦር መሳሪያ ወደ እስራኤል አስገብታለች። እንዲሁም ደግሞ በቀጠናው የአሜሪካ የጦር ሰፈሮች በባህርና በአየር ከፍተኛ የጦር መሳሪያ እየተንቀሳቀሰ ነው። ኢራንም እንደዚሁ የአጸፋ ምላሽ ለመስጠት ተዘጋጅቻለሁ፣ ከወትሮ የተለየ እያለች ነው የምትገኘው። በዚህ ላይም እንደዚሁ አጫጭር መረጃዎችን አደርሳችኋለሁ። እነዚህ መረጃዎች እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። ከዛ በፊት ግን አንድ አጭር መረጃ ላይ ምልከታ ላቅርብ። ይህንን በተመለከተ አድማጭ ተመልካቾቻችን ምናልባት ብዙዎቻችሁ የኢትዮጵያን ፖለቲካ በቅርብ ርቀት የምትከታተሉ እንደሆናችሁ እተማመናለሁ፣ ገምታለሁ። 2011 በኢትዮጵያ ዘመን አቆጣጠር ሽመልስ አብዲሳ እንግዲህ የአንድ ክልል ፕሬዝዳንት ሆኖ ዓለም አቀፍ ዲፕሎማሲ ከወደብና ከተያያዥ ጉዳዮች ጋር ወደ በርበራ ወደብ ጉብኝት ለማድረግ መንቀሳቀሱን ታስታውሳላችሁ። በኢትዮጵያ ዘመን አቆጣጠር 2011 ዓ.ም በዛ ወቅት እንግዲህ በተለይ ኦሮሚያን ማዕከል ያደረገ የወደብ እንዲሁም ደግሞ ተያያዥ ጉዳዮች ጋር በተያያዘ ጉዳዩ ሲነሳ ነበር። ከዛ በኋላ እንግዲህ እንደገና የአሰብ ጉዳይ ተነሳ። የአሰብ ጉዳይ ሲነሳ ብዙዎቹ የኦሮሞ ልሂቃኖች ይሄን ለኦሮሞ መሬት ቅርብ አይደለም፣ ሰሜንን የሚጠቅም ነው በሚል አልፎ አልፎ ይቃወሙታል። ያም ሆኖ ደግሞ የህዝብ አጀንዳ ይሆንልናል እስካሉ ድረስ ደግሞ ለፖለቲካዊና ፕሮፓጋንዳ ይጠቀሙበታል።
አሁን ከዚህ ጋር በተያያዘ እንደ ምልከታ የሚቀርበው ጉዳይ የበርበራ ወደብን ለማልማት ከ3 ወደቦችን ለማልማት በኢትዮጵያ በኩል ያለው እንቅስቃሴና ለወደቦቹ ልማት እንደዚሁ የበጀት ምንጭ የተባለውና እነዚህን 3 ወደቦች በበርበራ ቀጠና ሶማሊላንድ ያሉ ወደቦችን ከአዲስ አበባ ጋር ለማስተሳሰር በአረብ ኤሚሬትስ በኩል ይገኛል ወይም ደግሞ ድጋፍ ይደረግና ፈጣን የባቡር ኤሌክትሪክ መስመር ይዘረጋል የሚለው ጉዳይ እንግዲህ ካሁን በፊት ሽመልስ አብዲሳ ካደረገው እንቅስቃሴ ጋር እንዲሁም ደግሞ ሰሜን ኢትዮጵያ ጋር ካለው ጉዳይ ጋር እንግዲህ ኢኮኖሚውንም ፖለቲካውንም እንዲሁም ደግሞ ተጽዕኖና ዓለም አቀፍ ግንኙነቱን ወደ ኦሮሞ መመለስ ከሚለው ጉዳይ ጋር የሚገናኝ ይሆናል። በነገራችን ላይ በአፍሪካ ዙሪያ ባሉ ቀጠናዎች ላይ ኦህዴድ ብልጽግና ሁነኛ ሰዎቹን ያስቀመጠው ይህንን ለመመልከት በጅቡቲ የኢትዮጵያ አምባሳደር፣ በጅቡቲ የኢትዮጵያ ንግድ ባንክ፣ በጅቡቲ የኢትዮጵያና የጅቡቲ ባቡር በተመለከተ በእነዚህ ድርጅቶች እና ተቋማት ኃላፊዎች በሶማሌላንድ እንደዚሁም የሚደረጉ ከኢትዮጵያ ጋር ያው የእኩል ለእኩል የአምባሳደር ባይሆንም በአምባሳደር ደረጃ ጉዳዩን የሚከታተሉ ከእስራኤል ጋር እንግዲህ ኢትዮጵያ ምን እየሰራች እንደሆነ ግልጽ ነው። ከዚህ ጋር በተያያዘም ያሉ እንደዚሁ ዋና ዋና የኦሮሞ ሰዎች ናቸው። እንዲሁም በሞቃዲሾም ቀጠና በተመሳሳይ ከወታደራዊ ስምሪት እስከ አምባሳደርና ተያያዥ ጉዳዮች እንደዚሁ በኬንያም እንደዚሁ የአምባሳደር ባጫ ደበሌን ጨምሮ ዋና ዋና የዲፕሎማሲ ወታደራዊ ስምሪቶች በተመሳሳይ ሁኔታ ነው ያሉት እና በዚህ ቀጠና ያለውን አጠቃላይ የኮንትሮባንድ እና ዙሪያውን ያለው ቁጥጥር ጋር ይሄ ደግሞ በተለይ ሽመልስ አብዲሳ 2011 ወደ በርበራ ወደብ ሄዶ የአንድ ክልል ፕሬዚዳንት ነው። ሌላው የክልል ፕሬዚዳንት ሄዶ ዓለም አቀፍ የወደብ ጉዳይ መነጋገር ይችላል የሚለው ጉዳይ እንዳለ ሆኖ እንግዲህ ይሄንን አድርገዋል። አሁን ደግሞ ይሄ መረጃ ወጥቷል። ይሄ እንግዲህ ምንን ያመላክታል? ያው ለምልከታ ፕሮግራማችን ይሄን ያክል ካልኩ እናንተም የራሳችሁን ልትወስዱ ትችላላችሁ። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ አጫጭር የምስራቅ አፍሪካ ጉዳዮችን ላቅርብ። የምስራቅ አፍሪካ የጦር መሳሪያ ስርጭት የ24 ሰዓት መሳሪያዎች ስርጭት ስንመለከት የአየር በረራ መረጃዎች እንደሚያሳዩት በትላንትናው ዕለት ከሩሲያ የተነሳ አርኤ 76502 በረራ ቁጥር የተመዘገበ የጦር መሳሪያ ጫኝ ካርጎ አውሮፕላን የጦር መሳሪያዎችን ይዞ ከሩሲያ በቱርክ ኢስታንቡል፣ ከኢስታንቡል በቀጥታ ወደ አዲስ አበባ ወደ ፖርት ሱዳን እንደዚሁ በረራ አድርጓል። ፖርት ሱዳን የጦር መሳሪያዎችን አራግፏል ከሩሲያ ፖርት ሱዳን። ሌላው እንደዚሁ ባቶር ኤር ካርጎ የተባለ ደግሞ ቢቲ ሲዩ 109 ዩናይትድ አረብ ኤሚሬትስ በመነሳት አላይን ተብሎ የሚጠራው አየር ማረፊያ ከዩናይትድ አረብ ኤሚሬትስ ወደ አዲስ አበባ የጦር መሳሪያ ትላንትና ማራገፉን መረጃዎች ያሳያሉ። ሌላው አልሪፋ ተብሎ የሚጠራው ዩናይትድ አረብ ኤሚሬትስ የአየር ጣቢያ የተነሳ ሌላ የጦር መሳሪያ የጫነ አውሮፕላን ቻድ የጦር መሳሪያ አራግፏል። ይሄ ለአርኤስኤፍ የሚደርስ የጦር መሳሪያ ነው። ሌላ ኢደብሊው 355 ቲኤች ቲኤክስ ሲ 2311 ዛሬ ማለዳ ከሩሲያ እንደዚሁ በቀጥታ ወደ ኢትዮጵያ ደብረ ዘይት ሐረር ሜዳ የጦር መሳሪያዎችን አራግፏል። ይሄ ግዙፍ አውሮፕላን ነው። እንግዲህ በዚህ በረራ የተመዘገበ ነው። ሌላ ፋንጀት ቦይንግ 737 436 የተባለ አውሮፕላን ከዩናይትድ አረብ ኤሚሬትስ አልአረፋ የአየር ማረፊያ ወደ ናይሮቢ ቅጥረኛ የኮሎምቢያ ወታደሮችን ይዞ ገብቷል። ይህም እንግዲህ ወደ አርኤስኤፍ የሚጓጓዙ ቅጥረኛ ወታደሮችን አጓጉዟል። ሌላው የዩናይትድ አረብ ኤሚሬትስ ኤርፎርስ ኤል 130 ሄርኩለስ የተባሉ አውሮፕላኖች ከቱርክ ወደ ዩናይትድ አረብ ኤሚሬትስ ባይካርታር የተባሉትን ዝነኛ የቱርክ ድሮኖችን ጭነው በረራ አድርገዋል። እንግዲህ የጦር መሳሪያ ስርጭትን ያሳያል። በዚሁ የመካከለኛው ምስራቅ መረጃዎችን ላስከትል። ኢራን ድርድር የሚቀጥል ከሆነ ፓኪስታን አሁንም አደራዳሪ ሆና ትቀጥላለች ስትል አስታውቃለች። በፓኪስታን ላይ ያላትን መተማመን ገልጻለች። ሌላው እስራኤል በሊባኖስ ጋር የገባችውን የተኩስ አቁም ስምምነት በመጣስ አሁንም ከፍተኛ የሆነ የአየር ድብደባ እያደረገች ነው። ህፃናት ሳይቀር ጭምር ተጎድተዋል። በሊባኖስ የሚገኙ ጥንታዊ የኦርቶዶክስ ክርስትና ገዳማት ሐውልቶች እንዲሁም ደግሞ መካነ መቃብርና ገዳማት ከፍተኛ ጉዳት ደርሶባቸዋል። ይሄ በክርስቲያኑ ዘንድ ከፍተኛ ቁጣ ቀስቅሷል። የኢራኑ አያቶላህ ሞጅታባ አሜሪካ በፐርሺያ በባህረ ሰላጤ ምንም አይነት ቦታ የላትም፣ ከውሃው በታች ነው አቅሟን የምናደርገው ሲሉ ዛቻ አሰምተዋል።
በኢራን የኒውክሌርና የሚሳኤል መሳሪያዎች ላይ አንደራደርም፣ ኒውክሌርና ሚሳኤሎቻችን እንጠብቃቸዋለን ሲሉ ዛቻ አሰምተዋል። አሜሪካ ደግሞ ጦርነቱ ከፍተኛ ረጅምና የከፋ አጸፋ ይሰጣል እያለች ኢራን እያስፈራራች ነው የምትገኘው። አሜሪካ ወደ እስራኤል ከፍተኛ የጦር መሳሪያ እያጓጓዘች መሆኗንም መረጃዎች ያሳያሉ። የአሜሪካ ወታደራዊ አዛዦች ለዶናልድ ትራምፕ እቅድ አቅርበዋል። እቅዳቸው ደግሞ በቀጣይ በኢራን የሚፈጸመውን አጭርና ኃይለኛ የተባለ ወታደራዊ ጥቃት እቅድ እንዳጸድቁ ነው ፕሬዚዳንቱ እያቀረቡላቸው። እንግዲህ ሁለተኛ ዙር ጦርነት ሊጀመር እንደሆነ ነው መረጃዎች የሚያሳዩት። ኢራን ሁለተኛ ዙር ጥቃት በአሜሪካ የምትከፍት ከሆነ ረጅም የከፋ አጸፋ ምላሽ እሰጣለሁ፣ ለዚህ አሜሪካ ትዘጋጅ ስትል እንደዚሁ መግለጫ ሰጥታለች። ወደ መረጃዎቹ ነው የሚሄደው። ወደ መቀሌ የሚወስድን መረጃ አስከትላለሁ። መቀሌ በቀጠለው የስልጣንና የፖለቲካ ወታደራዊ ሽኩቻ አሁንም የዓለምን ዲፕሎማሲና ቀልብ እንደገና ስቧል። አሜሪካ፣ አውሮፓ ህብረት ጉዳዩን በአካል መቀሌ በመገኘትና በርቀት እየተከታተሉ ነው። መግለጫዎችንም እያወጡ ይገኛሉ። የአፍሪካ ህብረት በጉዳዩ ላይ እየመከረ መሆኑን መረጃ ምንጮች ገልጸዋል። የአውሮፓ ሀገራት በአዲስ አበባ የሚገኙ ዲፕሎማቶች በጋራ ማብራሪያ ሊሰጣቸው እንደሆነ መረጃዎች ጠቁመዋል። ጌታቸው ረዳ ከምዕራባውያን ዲፕሎማቶች ጋር ተከታታይ የስልክና የፊት ለፊት ውይይቶችን በአዲስ አበባ እያደረገ እንደሆነ ውስጥ አዋቂ የመረጃ ምንጮች ገልጸዋል። ጌታቸው እነ ደብረጽዮን ስምምነት ጥሰዋል፣ ተኩስ አቁሙን ጥሰዋል፣ የፌዴራል መንግስቱ የሚወስደው እርምጃ ካለ ትክክል ነው በሚል ዓለም አቀፍ ማህበረሰቡ የፌዴራል መንግስቱ የሚወስዳቸውን አቋሞች እንዲደግፍ ቅድመ ማባበል ስራ እንዲሁም ደግሞ የዲፕሎማሲ ስራ እየሰራ እንደሆነ ነው መረጃዎቹ የሚገልጹት። ይህም እንግዲህ ውትወታው ቀጥሏል። በሌላ መረጃ በትግራይ ክልል የሰው አልባ አየርና የተዋጊ አውሮፕላኖች ተከታታይ አሰሳና ቅኝት ዘመቻዎች ሊደረግ እንደሆነ መረጃዎች ጠቁመዋል። ይሄ የሚደረገው አንድም ህወሓት እያደረገ ያለውን እንቅስቃሴ ለማስፈራራት ይሆናል። ሁለተኛው ደግሞ እንቅስቃሴዎችን ለመከታተልና ወታደራዊ መረጃዎችን ለመውሰድ ሊሆን ይችላል። ይህ እንግዲህ ዕለታዊ የስለላ እንቅስቃሴ መረጃዎችን የሚያጋልጥ ስምሪት ይሰጣል ተብሏል። ከዚህ ጋር በተያያዘ እንግዲህ የአየር ኃይል አሰሳና ዘመቻ መቼ እንደሆነ በትክክል አልታወቀም። በዚህ በኩል እንግዲህ የነጌታቸው ደጋፊዎች ደግሞ የትግራይ ህዝብ የሚደረጉ የድሮንና የአየር አሰሳና ቅኝቶች ካሉ ህዝቡ እንዳይደናገጥ እንዲረጋጋ ጥሪና ምክረ ሀሳብ እያቀረቡ ይገኛሉ። ከዚህ ጎን ለጎን እንግዲህ በትግራይ ያለው አጠቃላይ መረጃ እንደ ወትሮ ትግራይ ውስጥ መረጃን ማግኘት እጅግ አስቸጋሪ አይሆንም። ወትሮ በህወሓት ውስጥ ወታደራዊም ፖለቲካዊ መረጃዎችን ማግኘት እጅግ ከባድ እንደነበር ይታወቃል። አሁን በዚህ ሰዓት ከትግራይ ህዝብ ግማሽ የሚሆነው የህወሓት ተቃዋሚ ሆኖ ነው የሚገኘው። በተለይ የፖለቲካ ኃይሉ የነ ደብረጽዮንን ዕለታዊ እንቅስቃሴዎች፣ የስለላ መረጃዎች እያጋለጠ ይገኛል። የትግራይ ፖለቲካ አሁን እንደ ኦፕን ወይም ደግሞ እንደ ግልጽ መረጃ የሚገኝበት አካባቢ ሆኗል። ይሄ የሆነው ደግሞ እንግዲህ ባላቸው ውስጣዊ ሽኩቻ አማካይነት ነው። ግማሹ ኃይል አዲስ አበባ፣ ግማሹ ኃይል እንደዚሁ ሀራ መሬት እያለ ነው ተከፋፍሎ የሚገኘው። በማንኛውም በትግራይ ያለው አጠቃላይ ሁኔታ ይህንን ይመስላል። ሌላው ምርጫ ነክ መረጃዎችን ላድረስ። ምርጫ ነክ መረጃዎች በአማራ ክልል ዛሬ በተለያዩ አካባቢዎች ዓመታዊ የጊዮርጊስ በዓል በድምቀት ተከብሯል። በእነዚህ በዓላት በተከበረባቸው አንዳንድ አካባቢዎች የሚሊሻዎች የምርጫ ካርድ ህዝብ እንዲወስድ ሲያስገድዱ እንደዋሉ የመረጃ ምንጮች ገልጸዋል። ከዚህ ጋር በተያያዘ እንደዚሁ በኦሮሚያም በአንዳንድ ዩኒቨርሲቲዎች ተማሪዎች የምርጫ ካርድ ካልወሰዱ ምግብ እንደማይሰጡ እንደታገዱ ጀዋር መሐመድ አጋልጧል። እንግዲህ በተለያዩ አካባቢዎች ተማሪዎች እስከ ምገባ ክልከላ ድረስ ያደረሳቸው የምርጫ ካርድ አልተመዘገባችሁም፣ አልወሰዳችሁም የሚል ነው። ይሄ ዛሬ ሚያዝያ 23 2018 እየቀረበ ያለ ሪፖርትና መረጃ ዘገባ ሲሆን በኢትዮጵያ ምርጫ ቦርድ ምርጫ መርሃ ግብሬን አከናውኛለሁ ጨርሻለሁ ያለው ባለፈው ሚያዝያ 14 ነው። ከምርጫ ቦርድ የምርጫ ምዝገባ መርሃ ግብሩን ከዘጋ ከ14 ቀናት በኋላ ሚሊሻዎች እንደዚሁ ዓመታዊ የሃይማኖት ክብረ በዓል በሚከበርበት እንዲሁም ደግሞ በዩኒቨርሲቲ ተማሪዎች የምርጫ ካርድ ግዳጅ እየተደረገ ነው የሚገኘው። እንግዲህ ምርጫው ከመደረጉ በፊት ምርጫው አጠቃላይ በምዝገባ ሂደት እንደዚህ አይነት ጉልህ ታይቶ የማይታወቅ ችግሮችን እያስተናገደ ነው የሚገኘው። በደብረ ዘይት በግዳጅ ወታደራዊ ዘመቻ እና የአካል ጉዳት የደረሰባቸው ወታደሮች ቃል የተገባላቸው የከተማ መኖሪያ ቤት ባለመሰጠቱ ወደ አደባባይ ለተቃውሞ ወጥተዋል።
በደብረ ዘይት ወይም ደግሞ ቢሸፍቱ ከአዲስ አበባ በቅርብ ርቀት በምትገኘው ደብረ ዘይት ከተማ ወታደሮች ወደ አደባባይ እየወጡት የአካል ጉዳት የደረሰባቸው የተገባላቸው የከተማ መኖሪያ ቦት በወቅቱ ስላልተሰጣቸው ነው። መሬቱ ካሳ ከከፈሉና በማህበር ከተደራጁ በኋላ ለባለ ሀብቶች በመሸጡ ምክንያት ይህን ተቃውመው አደባባይ ወጥተዋል። ይሄ ጉዳዩ በቀላሉ የሚታይ አይደለም። በግንባር ላለው ወታደርም ዋስትና የሌለው ጉዳይ ሆኖ ብልጽግና ድንጋጤ ውስጥ ከቶታል። ሌላው በአምቦ ዩኒቨርሲቲ ተማሪዎች ለተቃውሞ ወጥተዋል። በአምቦ ዩኒቨርሲቲ ተማሪዎች ለተቃውሞ አደባባይ ወጥተዋል። ተማሪዎቹ የሚቀርብላቸው ምግብ ጥራትን ችግር በተመለከተ ለተቃውሞ አደባባይ ሲወጡ የተለያዩ ጉዳዮችን አንስተዋል። አንደኛ በየዩኒቨርሲቲውን የተቋሙና የአመራር ድክመት፣ የሙስና ሰንሰለት፣ የአመራር የብቃት ማነስና በዘመድ አዝማድ የተሳሰረ የተቋም አመራርን በተመለከተ ይህንን አውግዘዋል። ሁለተኛ እንደዚሁ የተቋሙን ወቅታዊ ሁኔታና ሙስና፣ የተደራጀ ስርቆት፣ የትምህርት ጉዳትና የትምህርት ጥራት መጓደልን በተመለከተ እንደዚሁ ተማሪዎች ተቃውሞ አሰምተዋል። ሶስተኛ መምህራን የመኖሪያ ቤት ችግሮችን በተመለከተ እንደዚሁ ተማሪዎች የተቃውሞ ሰልፎችን አሰምተዋል። ተማሪዎቹ ሌላው የተቃውሞ ቁጣ ያሰሙበት አንዱ 120 እየተባለ የሚጠራው የማፊያ ቡድን ያደረሰውን ጉዳት በተመለከተ ነው። በአምቦ ከተማ እነ ካሳይ ቀነኒሳ የሚመሩት ቡድን ያደረሰውን ጉዳት በተመለከተና የተጋለጡ መረጃዎችን ተከትሎ ተማሪዎቹ ቁጣቸውን አሰምተዋል። ይህ እንግዲህ ባለፈው እነ ጀዋር መሐመድ በተከታታይ ካጋለጧቸው መረጃዎች በመነሳት እንደ ማህበረሰብ ተማሪዎች ቁጣቸውን በአደባባይ ገልጸዋል። ይሄ የተማሪዎች ሰልፍና የተማሪዎች አደባባይ ተቃውሞ ወደ ሌሎች ዩኒቨርሲቲዎች ይዛመታል በሚል በሌሎች ዩኒቨርሲቲዎች ከፍተኛ የሆነ ጥበቃና የጸጥታ ኃይል ስምሪት እየተሰጠ እንደሆነ መረጃዎች እያሳያሉ። ወደ ሌላው መረጃችን ስንሄድ ዓለም አቀፍ የተቃውሞ ሰልፎችን በተመለከተ ያሉ መረጃዎች ናቸው። ዓለም አቀፍ የተቃውሞ ሰልፎችን በተመለከተ በተለያዩ አካባቢዎች ጥሪ ተላልፏል። የፋኖ ዋና ዋና መሪዎች እንደዚህ ጥሪ አስተላልፈዋል። ከፋኖ መሪዎች መካከል ጀነራል ተፈራ ማሞ የቀድሞ የአማራ ክልል የልዩ ኃይል አዛዥ እንዲሁም በቀድሞ መከላከያ የክፍለ ጦር አዛዥ አሁን የፋኖ መሪ አገዛዙ በአገር ውስጥ ህዝብ ከላይ ከሚፈጽመው በደልና ግፍና ጭፍጨፋ ባሻገር ዲያስፖራው ላይም በተለይ እንደዚሁ በሀገሩ ሀብት እንዳያፈራ በሀገሩ ሲሞት እንዳይቀበር የከለከለ ጨካኝ ስርዓት ስለሆነ ዲያስፖራው ሊታገለው ይገባል፣ ዓለም አቀፉ ማህበረሰብ ይህንን ሊያጋልጥ ይገባል በሚል ጀነራል ተፈራ ማሞ ጥሪ አቅርበዋል። በህዝብ ስም የሚገኘውን ድጋፍ ስርዓቱ ለእርዳታና ድጋፉን ለልማት በሚል የሚሰጠውን ለህዝብን ለመጨፍጨፍ የጦር መሳሪያ ለመግዛት ወንጀል እየተጠቀመበት ስለሆነ ዓለም አቀፍ ማህበረሰቡ የሚሰጠውን እርዳታ እንዲያጤን ዲያስፖራው ጫና እንዲያደርግ እንደዚሁ ጥሪ አቅርቧል። ስለሆነም ይህንን ዲያስፖራው በማጋለጥ አገዛዙ ዓለም አቀፍ ፋይናንስና ዲፕሎማሲ ድጋፍ እንዳያገኝ ተግቶ ሊሰራ ይገባል ብሏል ጀነራል ተፈራ ማሞ። በተመሳሳይ ፋኖ መከታው ማሞም እንደዚሁ እያንዳንዱ ኢትዮጵያዊ በሰልፎች ላይ በመገኘት በተያዘለት ፕሮግራም ላይ እየተገኘ ድጋፍ እንዳያደርግ ለፍትህና ለነጻነት ድምፁን እንዲያሰማ ጥሪ አቅርቧል። ትግሉን በዓለም አቀፍ ደረጃ በተለይ በዲፕሎማሲው ዘንድ ከፍ ወዳለ ደረጃ ለማሳደግ አጋጣሚውን መጠቀም ይገባል ብሏል ፋኖ መከታው። አገር ውስጥ እየደረሰ ያለውን ግፍና ሰቆቃ ለዓለም አቀፍ ማህበረሰብ ማጋለጥ የሁሉም ኃላፊነት ሊሆን እንደሚገባ ጥሪውን አቅርቧል። ሰልፎቹ እንግዲህ በተለያዩ የአውሮፓ ከተሞች እና የአሜሪካ ከተሞች ይደረጋሉ። ከተያዙ መርሃ ግብሮች መካከል በዛሬው ዕለት በስዊድን ስቶክሆልም ሰልፍ እየተደረገ ይገኛል። እንግዲህ የሰልፎቹን በተመለከተ በዋና ዋና የተያዙ ከተሞችና ፕሮግራሞች በስዊድን ስቶክሆልም፣ በአሜሪካ ሲያትል፣ በአሜሪካ ዋሽንግተን፣ በቤልጂየም አውሮፓ ብራሰልስ፣ በኦታዋ ካናዳ፣ በፓሪስ ፈረንሳይ፣ እንዲሁም ደግሞ በማንቲቫ ካናዳ፣ በሜልቦርን አውስትራሊያ፣ በጣሊያን ሮም፣ በኖርዌይ ኦስሎ፣ በእንግሊዝ ለንደንን ጨምሮ በተለያዩ ከተሞች መርሃ ግብሮች ተይዘዋል። እንግዲህ በእነዚህ ቦታዎች እና በተጠቀሰው ዕለት በመገኘት ተሳትፎ እንዲደረግ ነው ጀነራል ተፈራ ማሞና ፋኖ መከታው ማሞ ጥሪ ያቀረቡት። ያው እንግዲህ አባስማቸው በአጋጣሚ ተመሳሳይ ነው። ሌላው መሰረታዊ አስተያየት አንስታችኋል። በምልከታ ብትሄድበት በሚል ዛሬ ከበለስ አካባቢ የተሰማውን አሁንም ያልተሻሻለ የፋኖ ውስጣዊ ሽኩቻ መሰረት አድርጎ ፋኖን ትግል በተመለከተ እንደወትሮ አሁንም ቅርጽ የሚያስይዙ ፕሮግራሞች እና ምልከታዎች መሰራት አለባቸው። በውስጥም በውጭም
የሚል አስተያየት አድርሳችኋል። ከጥር 9 ጀምሮ 2018 ዛሬ 4ኛ ወሩን ይዟል። የፋኖ አንድነት ከመጣ በኋላ በድርጅታዊ አሰራር፣ በፖለቲካዊ አደረጃጀት፣ በወታደራዊ ቅንጅት እየተሰጠ ያለው የፋኖ አመራር ምን ለውጥ አምጥቷል? ውስጣዊ ሽኩቻዎችን መፍታት ችሏል ወይ? ለውጭ ተጋላጭነትን ቀንሷል ወይ? የመጣው ለውጥ ያጋጠመው ውስንነት መገምገም አለበት። ሌላው ጉዳዩን እንደዚሁ ሊገመግም ይገባል የሚል እንደዚሁ አስተያየት አድርሳችኋል። ዛሬም በውስጣዊ ሽኩቻዎች ለውስጣዊ ስልጣን ሲባል አላስፈላጊ የሆኑ የእርስ በርስ ግጭቶችና ተኩሶች አለመቆማቸው እንዳሳዘናችሁም እንደዚሁ ገልጻችኋል። ከነዚህ አንጻራዊ ሁኔታዎች እንዳይጠናቀቁና የፋኖ አንድነት ወደታች ውህደቱ እንዳይሄድ እንቅፋት የሆኑ ጉዳዮች ምንድናቸው በሚለው ላይ የፋኖ አንድ ከሆነ በኋላ ያለው አመራር ችግሩን ተወያይቶ በአስቸኳይ መፍትሄ ከመስጠት አንጻር ለምንድን ነው በዚህ ልክ ውጤት ያልመጣው የሚል ለዚሁ ጥያቄዎችን አቅርባችኋል። እንግዲህ እነዚህን በሰዎቹን በማቅረብም ጭምር ያለውን ችግር መመልከትም ጭምር እንመለስባቸዋለን። ወደ ሌላ መረጃ እሄዳለሁ። ወደ ሰሜን ወሎ አቅራቢያ በተለይ በመርሳ ከወልዲያ አቅራቢያ መርሳ ከተማ አቅራቢያ በተፈጸመ ድንገተኛ ጥቃት የሚሊሻ አባላት ጉዳት አስተናግደዋል። በመርሳና ውርጌሳ መካከል በሚገኝ ሊብሶ ተብሎ በሚጠራ ወደ ጊራና መገንጠያ አካባቢ በሚሊሻዎች ላይ በተፈጸመ ድንገተኛ ጥቃት ዛሬ ረፋድ ቁጥራቸው ያልታወቀ የሚሊሻ አባላት ጉዳት ደርሶባቸዋል። የጉዳቱ መጠን በዝርዝር አልታወቀም። በተመሳሳይ እዚሁ ውርጌሳ ከተማ ለሚሊሻ የመረጃ ያቀብላል የተባለ አንድ ግለሰብ በፋኖ ድንገተኛ ጥቃት እርምጃ ተወስዶበታል የሚል መረጃ ወጥቷል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ